በሰሞነ ሕማማት ውስጥ ከቀኖች ሁሉ የተለየ ምስጢር የሞላበት አንድ ልዩ ሌሊት አለ። ይህ ሌሊት የብሉይ ኪዳን ማብቂያና የአዲስ ኪዳን መጀመሪያ የተበሰረበት፣ የፍቅር ጣሪያ የታየበት የጸሎተ ሐሙስ ሌሊት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻውን የፋሲካ እራት ሊበላ በጽርሐ ጽዮን ተቀምጧል። ይህች ምሽት ተራ ምሽት አልነበረችም። ከጥቂት ሰዓታት በኋላ ስለሚጠብቀው ሞት፣ መከራና ስቅለት በሚገባ ያውቃል። ሆኖም ግን በዚች የመጨረሻ ሰዓት ከማዘንና ከመጨነቅ ይልቅ ለሰው ልጆች የማይፋቅ ታላቅ የሕይወት ትምህርትና ምስጢር ሊተወልን መረጠ። በዛሬው ዕለት በዚች ታላቅ የጸሎተ ሐሙስ ምሽት የተፈጸሙትን 3 አበይት ምስጢራት እናያለን። የዓለሙ ፈጣሪ ለምን ዝቅ አለ? ቁርባን እንዴት ተጀመረ? እናም በጌተሰማኒ ላብ እንዴት ወደ ደም ተቀየረ? ልባችሁን ሰብስባችሁ ይህን ምስጢር አብራችሁኝ ተካፈሉ። አሁን በቀጥታ ወደ ትምህርቱ እንለፍ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እራት እየበሉ ሳሉ ድንገት አንድ ያልተጠበቀ ነገር ተፈጠረ። የሰማይና የምድር ፈጣሪ ኪሩቤልና ሱራፌል በመንቀጥቀጥ የሚያመሰግኑት ጌታ ከማዕዱ ተነሳ። ልብሱን አኖረ፣ ማበሻም ጨርቅ አንስቶ በወገቡ ታጠቀ። ውሃም በመታጠቢያው ጨምሮ የደቀ መዛሙርቱን እግር ሊያጥብ በፊታቸው ተንበረከከ። አስቡት፣ ጌታ ለባሪያው፣ ፈጣሪ ለፍጡሩ፣ ንጹሕ የሆነው አምላክ አቧራማ የሆነውን የሰውን እግር ሊያጥብ ዝቅ አለ። በወቅቱ ባህል የእንግዳን እግር ማጠብ በቤት ውስጥ ካሉ አገልጋዮች ሁሉ ዝቅተኛው ባሪያ የሚሰራው ሥራ ነበር። ክርስቶስ ግን የዓለሙን ጌታ ሆኖ ሳለ ትሕትናን በተግባር ሊያስተምረን የባሪያን መልክ ያዘ። ቅዱስ ጴጥሮስ ይህንን ሲያይ ደነገጠ። ጌታ ሆይ፣ አንተ የኔን እግር ታጥባለህን? ለዘላለም እግሬን አታጥብም አለው። ጴጥሮስ ግን የተናገረው ከክብር አንጻር ነው። አምላኬ ዝቅ ብሎ እግሬን አያጥብም ብሎ ነው። ጌታችን ግን ምስጢሩን ሲገልጽለት ካላጠብኩ ከኔ ጋር ዕድል የለህም አለው። ክርስቶስ እግራቸውን ያጠበው ዝም ብሎ አቧራን ለማስለቀቅ አልነበረም። ከትንሽ ጊዜ በኋላ ለሚሰጣቸው ለታላቁ ምስጢረ ቁርባን ንጹሕ እንዲሆኑ የንስሐን የሥርየትንና የአገልግሎት ምስጢርን ሊያሳያቸው ነው። ዛሬስ እኛ እኔ እበልጥ እኔ ከብር በምንልበት ትዕቢት በነገሰበት በዚች ዓለም የክርስቶስን ትሕትና ተምረን የወንድማችንንና የእህታችንን እግር ወይም ጉድለት ለማጠብ ፈቃደኞች ነን? እግራቸውን አጥቦ ወደ ማዕዱ ከተመለሰ በኋላ የብሉይ ኪዳን ጥላ ወደ አዲስ ኪዳን አማናዊነት የሚቀየርበት ሰዓት ደረሰ። በብሉይ ኪዳን እስራኤላውያን ከግብፅ ባርነት ሲወጡ የበሉት የፋሲካ በግ የክርስቶስ ምሳሌ ነበር። አሁን ግን ጥላው አልፎ እውነተኛውን የዓለም ኃጢአት የሚያስወግደው የእግዚአብሔር በግ መጣ። ጌታችን ኢየሱስ ማዕዱ ላይ ያለውን ህብስት አንስቶ ባረከው፣ ቆረሰውም፣ ለደቀ መዛሙርቱ ሰጥቶ እንካችሁ ብሉ፣ ይህ ስለ እናንተ የሚሰጠው ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ማቴዎስ 26 ከቁጥር 26 እስከ 28። ይህ የቤተ ክርስቲያናችን የልብ ትርታ የሆነው የምስጢረ ቁርባን አጀማመር ነው። ክርስቶስ የተራበውን የሰው ልጅ ነፍስ ሊያጠግብ ራሱን የሕይወት ምግብ አድርጎ ሰጠ። ይህ ተራ መታሰቢያ አይደለም። በመንፈስ ቅዱስ አሰራር ህብስቱ ወደ አማናዊ የክርስቶስ ሥጋ ወይኑም ወደ አማናዊ የክርስቶስ ደም የሚለወጥበት ሕያው ምስጢር ነው። የሚያሳዝነው ግን በዚህ በተቀደሰው ማዕድ ላይ አሳልፎ የሚሰጠው ይሁዳም አብሮ ነበር። አፉ አሜን እያለ ልቡ ግን ጌታውን ሊሸጠው ይደራደር ነበር። ዛሬም ወደ ቤተ ክርስቲያን ስንመጣ፣ ቁርባን ስንቀበል ልባችን እንደ ይሁዳ በክፋትና በቂም በቀል ተሞልቶ እንዳይሆን እጅግ ልንጠነቀቅ ይገባል። ከራት በኋላ ወደ ደብረ ዘይት ተራራ ጌተሰማኒ ወደሚባል የአትክልት ስፍራ ወጡ። የጸሎተ ሐሙስ ሌሊት እየገፋ የዓለም ኃጢአት ሸክም በክርስቶስ ጫንቃ ላይ እየከበደ መጣ። ጌታችን ጴጥሮስን ያዕቆብና ዮሐንስን ይዞ ጥቂት ፈቀቅ አለ። ነፍሴ እስከ ሞት ድረስ እጅግ አዝናለች፣ በዚህ ቆይታችሁ ከኔ ጋር ትጉ አላቸው። ከእነርሱም ርቆ በግንባሩ መሬት ላይ ተደፋ።
ያ ሰማይና ምድርን የፈጠረ አምላክ አሁን በከባድ የሥጋ ጭንቀት ውስጥ ሆኖ መጸለይ ጀመረ። አባቴ ሆይ ቢቻልስ ይህ ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ማቴዎስ 26 ከቁጥር 39። ይህች ጽዋ የተባለችው የምትጠጣ ጽዋ ሳትሆን የሞት የውርደትና የዓለምን ኃጢአት ሁሉ የመሸከም ጽዋ ነበረች። የስቃዩና የጭንቀቱ ጥንካሬ ምን ያህል ከባድ ቢሆን ነው የጌታችን ላብ እንደ ደም ነጠብጣብ ሆኖ መሬት ላይ ይፈስ ነበረ ይለናል ቅዱስ ሉቃስ። ነገር ግን ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ፈተና እንዳትገቡ ትጉና ጸልዩ አላቸው። ይህ ድምፅ ዛሬም ለኛ ይጮሃል። ቤተክርስቲያን በፈተና ውስጥ ስትሆን፣ ዓለም በኃጢአት ስትታመስ ክርስቶስ ጸልዩ ሲለን፣ እኛ ግን በዓለማዊ እንቅልፍ ተኝተናል። ዛሬ ከጌታችን ጋር አንዲት ሰዓት ነቅተን ለመጸለይ ፈቃደኞች ነን ወይስ እንደ ደቀ መዛሙርቱ ስጋችንን ደክሞ ተኝተናል? ጸሎቱን ገና ሳይጨርስ የችቦ ብርሃኖች ጌቴሴማኒን አበሯት። በሰይፍና በገመድ የታጠቁ ጭፍሮች መጡ። መሪያቸው ደግሞ ለ3 ዓመት አብሮት የበላና የጠጣው እግሩን ያጠበው ይሁዳ ነበረ። ይሁዳ ወደ ጌታችን ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። የሰላም ምልክት የሆነውን መሳም የክደትና የሞት ማስተላለፊያ አደረገው። ጌታችንም ይሁዳ ሆይ በሰው ልጅ በመሳም አሳልፈ ትሰጣለህን? አለው። ጴጥሮስ ይህንን ሲያይ መከራው ሊመጣ መሆኑን ሲያረጋግጥ ሰይፉን መዘዘ። የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆረጠ። ጌታችን ግን በዚያች የጭንቀት ሰዓትም እንኳን ፈውስን አላቋረጠም። ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ ብሎ የተቆረጠውን የጠላቱን ጆሮ ዳብሶ ፈወሰለት። ከዚያም እንደ ክፉ ወንበዴ አሰሩት። ደቀ መዛሙርቱ ሁሉ ትተውት ሸሹ። የዓለሙ ብርሃን የሆነው ክርስቶስ በኃጢአተኞች እጅ ተይዞ ወደ ቀያፋ ግቢ ተወሰደ። የዓርብ የጭንቀትና የመከራ ቀንም ጀመረ። የተወደዳችሁ ወንድም እህቶቼ፣ የጸሎተ ሐሙስ ሌሊት የፍቅር የትህትናና የመስዋዕትነት ሌሊት ነው። ዛሬ ይህንን ታሪክ ስንሰማ ዝም ብለን የምናልፈው ታሪክ አይደለም። ክርስቶስ የእኛን እግር ኃጢአት ለማጠብ ዘውትር በንስሐ ይጠብቀናል። ሥጋና ደሙን አዘጋጅቶ ሕይወትን ሊሰጠን ይጋብዘናል። እስቲ ራሳችንን እንጠይቅ። በዚች የጸሎተ ሐሙስ ዕለት በጌቴሴማኒ ነክቶ እንደሚጸልየው ክርስቶስ ነን ወይስ እንደ ደቀ መዛሙርቱ በእንቅልፍ በቸልተኝነት ወድቀናል? ወይስ ደግሞ በከንፈራችን አምላካችን እያልን በግብራችንና በኃጢአታችን እንደ ይሁዳ አሳልፈን እየሰጠነው ነው? ይህ ምስጢርና ጥልቅ መንፈሳዊ መልእክት ለሌሎችም እንዲደርስ ቪዲዮን ሼር በማድረግ አግዙን። እግዚአብሔር አምላክ የሕማማቱን የመከራውንና የስቅለቱን ምስጢር የምናስተውልበትን ንቁ ልቦና ይስጠን። በቀጣዩ ቪዲዮ ዓለምን ያናወጠውን የታላቁን የስቅለተ ዓርብ ታሪክና ምስጢራት ይዘን እስክንመጣ ድረስ እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። ሰላም ቆዩልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።